የሰው ልጅ እንኳን በቁሙ ሲሄድ ይቅርና ሲሞት ሲቀበር እንኳን እርቃኑን አይደለም። ዝና ማለት ሰይጣን ስጋ ለብሶ ማለት የሰው ሁሉ ነፍስ እኩል የሆነው በፈጣሪ ዘንድ ብቻ ነው። እድሜ ባከነ ልጅ ወልጄ እንኳን ሳላሳድግ አንቺ ግን እንደ ፈረስ ማለቴ እንደ በቅሎ ልጅ የለሽ። ትንሽ ያቺ ቅድስት ልትመርዛት ሞከረች እንጂ እንኳን ደስ ያለሽ ብሩክና እኔ እንዳዲስ ልንጋባ ነው። ብሩክ ልቀቀኝ ብያለሁ። በቆም እንደቀበረች ስጋ አዘዝዬ ለአሞራ ነው የምሰጠው። ነውታችን ይኸውልህ ነውት ትሰራለህ። ዋክዝና ሊገሉኝ ነው እያልኩ እኮ ነው። አሁን ራሱ ብሩክ ይዞት ነው በር ላይ ቆልፎብኝ ነው። ዋክዝና ሊገሉኝ ነው እያልኩ ብዙ ግፍ ሰርተሽ ከነ ኃጢአትሽ መሞትሽ በጣም ያሳዝናል። ቆይ አትደርስልኝም ዝና አታክሰኝም ልሞት ነው እያልኩ እኮ። ማህሌት በዝና ወንጀል ላይ ፈረመች፣ ከቤትም ተባረረች። ሰላም ሰላም፣ ውድና የተከበራችሁ ውድ ቤተሰቦች ሰላማችሁ ብዝት ይበልልኝ እያልኩኝ ምሳሌን ድራማ ይዤላችሁ መጥቻለሁ። ተወዱታላችሁ ብዬም ተስፋ አደርጋለሁ። ተወደዳችሁት ቪዲዮን ሼር ላይክ እያደረጋችሁ አበረታቶች ስል በአክብሮት እጠይቃለሁ። መድብል ምሳሌ ማህሌትን ታልገደልኩኝ የሚል ዛቻ ላይ ኃይለኛ ስሜታዊ ሆኖ ነበረ። ነገር ግን ወንድሙ ብሩክ አይሆንም ወንድሜ፣ አንተ እሷን ገለክ እስር ቤት ትገባለህ፣ ሁላችንም እስር ቤት እንገባለን፣ እባክህ ወንድሜ እንደዛ አይደለም፣ አንዴ ቁጭ ብለክ ተረጋጋ እናውራ እያለም ሲለምነው ነበር። ነገር ግን ምንም መስማት አልቻለም። እገለዋታለሁ ልቀቀኝ የሚል ስሜታዊ ሆኖም ነበረ። አንተ ተገደልካት የኛ ጥላቶች እነዝና እኛንና ምሳሌ እነ ምሳሌን ሊያጠቋቸው ይችላሉ፣ እባክህ ተረጋጋ በማለት ቁጭ አድርገው ሲመካከሩም ነበረ። ዳጣም በመሃላቸው ጣልቃም ገብታ ነበረ። እኔ ሳልመጣ እንዴት ትገድሏታላችሁ እያለች እሷም አንዳንድ እንደ ቀልድ ነገርም እያደረገች ስታወራ ነበር። ነገር ግን መድብል በጣም ስሜታዊ ሆኖም ስለነበረ እባክሽ ዳጣ አሁን የቀልድ ጊዜ አይደለም፣ ቀልዱ ሌላ ቀን ይደርሳል በማለት ትክክለኛና እውነተኛ ምክርም ሲመካከሩም ነበር። ተመካክረው እንግዲህ የደረሱበት ምክር አሁን ላይ አንተ ታስረክ አንተ እሷን ተገደልካት እስር ቤት እንደምትገባና እኔም እንደማልቀር ሁሉም ነገር ይታወቃል። ነገር ግን ነገሮችን ቀስ ብለን አስበን ተመካክረን ማድረግ ያለብንን ነገር እናደርጋለን። ማህሌት ከዚህ ቤት ፈርማልን ትወጣለች በማለትም እዚህኝ ደረጃ ላይ ይደርሳሉ። ማህሌት ሊገለኝ ነው እያለችም እንግዲህ አንድ ቤት ውስጥ ቆውጪ ብላም እያለቀሰችም ነበረ። ድምፃቸውን ሰምታ ቀጥታም ወደ ዝና ጋር ትደውላለች። ዝና ጋም ደውላ እንግዲህ እባክህ ዝና ሊገሉኝ ነው፣ መድብል ሊገለኝ ነው፣ ቤት ቆልፈውብኝ በቤት ውስጥ ነው ያለሁት እያለች ትደውልለታለች። ዝናም እየቀለደባትም ነበረ። እና አሁን ምን እንዳደርግሽ ነው? በጣም ታሳዝኘኛለሽ። ክፋት ሰርተው የሞቱም ዘመዶች አሉኝ፣ መልእክት አድርሽልኝ፣ ትሞታለህ ብላችሁኝ ነበር፣ አልሞትኩም። ታጣለህ ትደህያለህ ብላችሁኝ ነበር፣ አልደኸይሁም። እኔ ዝና አለሁ ብለሽ ንገሪልኝ። ግን አንቺም ደግሞ የሰራሽው ኃጢአት ታለ ንስሐ ተናገሪ። ትንሽ የሚያሳዝነኝ ንስሐ ያለ መግባትሽ ነው እያለ በጣም ሲያናድዳትም ነበረ። እሷም በጣም ታናዳ ዝና ለካ እንደዚህ ጨካኝ ሰው ነህ፣ በጣም ክፉ ነህ በማለት ስልኩን ዘግታበታለች። በዚሁም አጋጣሚ ተዘግቶባት ባለበት ክፍል ምሳሌ ውሃ ይዛላት ሄዳም ቅድስት ውሃ ይዛላትም ሄዳም ነበር። ነገር ግን ማህሌት ስራዋ ስለሚያጠራጥራት ይህን ውሃ የላከኝ መድብል ነው ብላም ትላታለች። መድብል ተሆነ መርዝ አድርጎበት ነው የሰጠሽ፣ አንቺ ታልቀመሽውን ያልጠጣም ብላም ትላታለች። ቅድስትም አንቺ ሲጀመር ክፉ ሰው ስለሆንሽ ሰውን አታምኝም፣ ተፈለግሽ እኔ እቀምስልሻለሁ በማለት ውሃውን ቀድማም ትቀምስላታለች። ያንን ውሃ ስትቀምስ እንግዲህ ማህሌትም ተቀብላ ጠጥታለች። ቅድስት ግን ለማስመሰል ሆዷን ያመማትና ውሃው መርዝ ያለበት አስመስላ ወይኔ ሆዴም በማለትም ፍራሹ ላይ ወድቃም ነበረ። ማህሌትም ደንግጣ በቃ ገደሉኝ በማለት እሷም ገና ምንም ሳትታመም በመሰለኝ እሷም ታማም ነበረ። በዚሁም አጋጣሚ እነ መድብል ተመካክረው እንግዲህ ዳጣን ነይ ሰርፕራይዝ አለሽ በይና ጥሪያት በማለትም ወደ ቅድስት ወደ እነ ማህሌት ጋር ሄዳ እንድትጠራቸውም ተደርጋለች። እነሱም የተመካከሩት እንግዲህ ማህሌት ስለነ ዝና ወንጀል ተፈረመችልን ምንም ሳንል
ቀጥታ ከቤት እናስወጣታለን የሚል ምክርም ነበር ተመካክረው የወሰኑት። በዚሁም አጋጣሚ ዳጣ ወደ እነሱ ክፍል ስትሄድ እንግዲህ እንደታመሙ መርዝ እንደጠጡም ሲያደርጉም ነበረ። በመጨረሻም ግን ውሸት እንደሆነና አስመሳይ እንደሆነች ታይታለች ማለት ነው። ለማንኛውም ሰርፕራይዝ አለሽ በማለት ወደነ ዝና ወደነ መድብል ጋር ይዘዋትም ይሄዳሉ። በዚሁም አጋጣሚ ዝና አንቺ ማነሽ ዳጣ አንቺ ሂጂና ማህሌት ቅድስትን አግዣት እኛ እንነጋገር በማለት እነ ብሩክና መድብል ማህሌትን አንቺና ብሩክ ወደ ነበረበት ህይወታችሁ እንድትመለሱ አስበናል። ብሩክም ካንቺ ሌላ ማንንም እንደማይወድ ቅድስትን ብየው ነበር። ነገር ግን ካንቺ ሌላ ምንም ሌላ ፍቅር እንደማይቀበል ነግሮሻል። ስለዚህ አንቺን የሚወድሽ አንቺ ጋር አንድ ላይ ወደ ነበረበት ህይወታችሁ ተመልሳችሁ የነበረው ቤታችሁ እንድትመለሱ በማለት ይሏታል። በጣም ትደስታለች። አዎ በጣም ይወደኛል፣ ግን እነ ቅድስት እነ ሞገስ አስመሳዮች ናቸው በማለትም ትላለች። አዎ የዛሬ ሰው አስመሳይ ነው በማለት እንግዲህ በነገር ደልለዋታል ማለት ነው። በዚሁም አጋጣሚ እሷ ከብሩክ ጋር የነበረው ህይወቷን አዲስ ህይወት ልትጀምር እንደሆነ ለእህቷም ትደውልላትም አለች። እህቷ ጋም ስትደውል እንግዲህ እህትየዋም በጣም ጥሩ ነው እሺ ቀጥይበት በማለትም አንቺ ነገ እኔ ጋር ትመጫለሽ ብላም ትላታለች። እኔ አንቺ ጋር ልመጣም አትቸገሪ፣ አንቺ ለራስሽ ኑሪ በማለትም እሷ መልሳላታለች። በዚሁም አጋጣሚ እንግዲህ የሰሩላት ስራ በጣም ከባድ ነበረ። እሺ አሁን እኔና አንቺ የምንነጋገረው ነገር ስላለ ወደዛኛው ክፍል እንሄድ በማለት እሷን የይዛትና ማህሌትን መድብል ማህሌትን ይዟት ወደ አንድ ክፍል ይሄዳሉ። የሆነ ወረቀት አስይዟት አሁን እነ ዝና ታልተታሰሩ የስራቸውን ታላገኙ እናንተን ሊያጠቋችሁ ይችላሉ። ነገር ግን ይህም ማድረግ ያለባቸው መታሰርም ስላለባቸው አንቺ ከጎናችን ሆነሽ ልታግዥን ይገባል። ስለዚህ ዝና ነፍሰ ገዳይ ምሳሌንና ብሩክን ሊገላቸው ማግቷቸው እንደነበረ ብዙ ሰው ሲያሰቃዩም እንደነበረ በደንብ አንብቢና እዚህ ላይ ፈርሚም ብሎ ይላታል። አልፈርምም ታልሽ ደግሞ መብትሽ ነው፣ እኔ ከብሩክ ጋር መኖር አልፈልግም፣ ለዚህም አልፈርምም ታልሽ መብትሽ ነው ብሎ ይላታል። ነገር ግን ይሄን አላደርግም በማለት ማህሌትም ቀጥታ ፈርማለች ማለት ነው። ዝና ማለት ክፉ ሰው ነው፣ ገዳይ ሰው ነው፣ ሰውነቱ በቃ የሆነ መጥፎ ሰው ነው በማለት ፈርማለች ማለት ነው። በዚሁም አጋጣሚ እሷ የፈረመችው ያኖረኛል የምኖረው ህይወት የነበረው ህይወት ሊመለስ ነው ከብሩክ ጋር አዲስ ህይወት ጀምራለሁ በማለት ነበር። ነገር ግን አይደለም፣ እንደዛም ፈርማለች ማለት ነው። በዚሁም አጋጣሚ ዳጣና ቅድስት ዳጣ አፈቀርሻሉ እያለች አንዳንድ ነገሮችንም ስትል ነበረ። አንቺም አፍቅረሻል እያለች እሷም አንዳንድ ነገሮችን ደስታቸውም ሲኖሩ ነበር። አንቺስ ታዲያ ብሩክን የመሰለ ሸበላ አፍቅረሻል አይደለም እንዴ? እኔስ ታዲያ ለምን አላፈቅርም እያሉ እነሱም አንዳንድ ነገሮችን ሲያወሩም ነበረ። በዚሁም አጋጣሚ ምሳሌ የት ሄደች? ናፍቃኛለች የሚልም ጥያቄ ትጠይቃታለች። ምሳሌ ማህሌ ስትዋረድ ማየት አለባት ትምጣም ብላም ትላታለች። ነገር ግን ቅድስት መልካሟ ልጅ ይቺ የዋህ የሆነች ልጅ ማንም ሰው ሲበደልም ሆነ ሲበድል ማየት አትፈልግም፣ መደረግም የለበትም በማለት ቀጥታ ወደ ክፍሏም ወስዷታል። ብሩክም ማህሌት ቅድስት ምሳሌ ይህንን ነገር ማየት የለባትም እንደመጣች ወደ ክፍሏ ወሰጃት በማለት ዳጣም ቅድስትን ወደ ክፍሏም ወስዳትም ነበረ። በዚሁም አጋጣሚ ማህሌት ፈርማም ትመጣለች። አንድ ላይ ተሰብስበው ሳሎን ላይ ይጠብቋታል። በያሁን ፈርመሽልናል አይደል? እኛም የፈለግንሽ ለዚች ቀን ነበረ። አሁን ጓዝሽን ጠቅለሽ ከዚህ ቤት ጥቅለል ብለሽ ውጭልን በማለት የመጨረሻ ውሳኔም ሰጥተዋታል ማለት ነው። እሷም በጣም ተደናግጣም ነበረ። ሞገስና ሉላ እንግዲህ አዲስ ጠበቃ እንደቀየሩም ስለ ጠበቃው አንዳንድ ነገሮችን ስጠይቀውም ነበረ። አሁኑ ጠበቃ እንዴት ነው? ጥሩ ነው ብላም ትለዋለች። አዎ ጥሩ ነው፣ በጣም ጥሩ ሰው ነው። ወንጀለኛም እንደሆንኩ ሲነግረኝ ነበረ። አዎ ትክክል ነው፣ ወንጀለኛ ነህ። እሱም በዚሁም አጋጣሚ እንግዲህ ለአሁኑ ጠበቃ አንቺን አላሳይሽም፣ አሁንም ደግሞ ጥላውን አንቺ ላይ ያጠላል ብሎ ይላታል። እኔ ግን እንደዚህ አይነት ቆንጆ ነኝ እንዲህ በማለትም ትጠይቀዋለች። አዎ ቆንጆ ነሽ ይላታል። በዚሁም አጋጣሚ ሞገስ ለሉላ ልጅ እንደሚፈልግና ልጅ መውለድ እንደሚፈልግ ይነግራታል። እሷም ደግሞ መጀመሪያ ጉዳያችን ይስተካከል፣ ነገሩ ሁሉ ይስተካከልና ልጅ እንወልዳለን ብላም ትመልስለታለች።
በዚሁም አጋጣሚ ጠጋ ይላትና እንግዲህ እስቲ ሳሚኝ ብሎም ይላታል። ምን ነው አንተ ልጅ አንዳንዴ እንደ ሴት እንደ ልጅ ያደርግካል እንዴ ብላም ተጠይቀዋለች። አዎ እንደ ልጅ ያደርገኛል። እንደ ልጅ እንዲያደርገኝ ታልፈለግሽ ደግሞ ልጅ ውለጅልኝና አባት ልሆን፣ ከዛን እንደ ልጅ አልሆነም ብሎም ይመልስላታል። በዚሁም አጋጣሚ እነሱም ጠበቃቸው እንደተቀየረና ሀብታቸው እንደሚመለስ ህይወታቸው አዲስ እንደሚሆን አዲስ ተስፋም እንዳላቸው ያጠራጠራል ማለት ነው። ማህሌትም እንግዲህ በይቀጥ ብለሽ ውጭልን በማለት ኮተቷን ሻንጣዋን አሸክመው እንግዲህ ልከዋታል ማለት ነው። መጨረሻዋስ መውደቂዋስ የት ይሆን የሚለውን በቀጣይ ቪዲዮ ይዤላችሁ መመጣ ይሆናል። ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ይሄንን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ባይ ባይ።